በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። እንደምናችሁ? አሜን። ጌታን ለማምለክ በአንድነት ስለተሰበሰብን ይህን እድል እግዚአብሔር ስለሰጠን እንደ ልማድ አንቆጥረውም፣ እንደ እድል ነው እና ስለዚህ ማለዳ ጌታን አመሰግናለሁ። በመካከላችሁ ስለተገኘው እንደገናም ደግሞ እግዚአብሔር በልቤ ያስቀመጠውን እንዳካፍል እድል ስለሰጣችሁኝ እግዚአብሔር ይባርካችሁ። ዛሬ አብረን እንድንካፈል ልቤ ያለ ቃል ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለ ሐሳብ ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 11 ያለውን ነው። ስለዚህ ክፍል ሐዋርያው ጴጥሮስ ሲናገር በጣም አስፈላጊ ሐሳብ እንዳለበት ደጋግሞም ደግሞ ለመናገር የማይሰለቸው እንደነበረ ከቁጥር 12 ጀምሮ እንዲህ ይላል። ስለዚህ እነዚህን ነገሮች ላይ የተዘረዘሩትን በኋላ አብረን የምናያቸውን ምንም ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜም በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል እና ለክርስትና ሕይወት ቁልፍ የሆነ ሐሳብ ያለበትን ነው የምንነጋገረው። እግዚአብሔር ባበራልን መጠን እንሰማና እንኖረዋለን። ጌታን ስለዚህ እናመሰግናለን። አነበውና እንጸልያለን። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና። አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ ሕዝብህን ሰብስበህ መናገር ትፈልጋለህ፣ በሕዝብህ ትመለካለህ። እናመልክህ ዘንድ እድል ሰጠህን። ክብር ለስምህ ይሁን። ደግሞ አሁን ጌታ ሆይ አንተ በልብህ ያለውን ሐሳብ ዛሬ ልናውቀው የምትወደውን አንተ እንድትገልጥልን እንለምንሃለን። እንደ ቃልህ በመካከላችን እንዳለህ እናምናለን። መገኘትህ ግን ይገለጥ፣ በቃልህ ብርታት ይገለጥ።
እግዚአብሔር ሆይ በውስጣችን ያለውን ነገር በመዳሰስ ፈውስን፣ እውቀትን በመስጠት መገኘትህ እውን ይሁንልን፣ ይገለጥልን፣ ቃልህን አብራልን። በጌታችን በኢየሱስ ክርስቶስ ስም አሜን። መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ የሚለውን ሐሳብ ይይዛል። ስለ ትጋት ልንተጋበት ስለሚገባ መመረጣችንን የሚያጸና ትጋት ምን እንደሆነ ነው የምንነጋገረው። በክፍሉ እንዳየነው ስለተቀበልነው እምነት ነው የሚናገረን። ይሄ የተቀበልነው እምነት ሐዋርያት ካገኙት ጋር የተካከለ ብሎ ይጠራዋል። እንደገናም የክብር እምነት ይለዋል። በክርስቶስ ያገኘነው እውቀት ተበርዞ ተቀይጦ እዚህ የደረሰ ሳይሆን በትክክል ጌታን ያመን ሰዎች ሐዋርያት የተቀበሉት አይነት እምነት ነው የተቀበልነው። ከዚያ ጋር የተካከለና የከበረ እምነት። ይሄ እምነት ምን አድርጓል? ኢየሱስ ክርስቶስን እንድናይ አድርጎናል። የከበረ እምነት ነው። እምነት ዓይን መክፈቻ፣ ወደ እግዚአብሔር መግቢያ የሆነ ኢየሱስን እንድናውቅ የሚያደርግ እምነት ነው። ይሄ እምነት ድፍረትን ሰጥቶናል። ወደ እግዚአብሔር እንድንገባ በስጋው ቀዶ መጋረጃውን ኢየሱስ ክርስቶስ ወደ ቅድስት እንድንገባ ድፍረት ሰጥቶናል ይላል ዕብራውያን ላይ። እግዚአብሔርን አብ አባት ብለን እንድንጠራ ድፍረት ያገኘነው ከዚህ እምነት በኢየሱስ ክርስቶስን አምነን ዓይናችን በርቶ ወደ ሌላው ዓለም ከነበርንበት ከሞት ዓለም ወደ ሕይወት ስለተሸጋገርን ነው። እግዚአብሔርን አብ አባት ብለን ልንጠራ የደፈር ነው እና ይሄ እምነት እጅግ የከበረ እምነት ነው። ከዓለም ርኩሰት አምልጠን ወደ ቅድስና ወደ እግዚአብሔርን ወደሚመስል ሕይወት ወደ እውነተኛ መንፈሳዊነት የተሸጋገርንበት እምነት ነው። የራስን ፈቃድ ትተን የእግዚአብሔርን ፈቃድ እንድናደርግ ከእግዚአብሔር ኃይልንም ጸጋንም የተቀበልንበት እምነት ነው እና በዚህ ይሄ እምነት የክብር እምነት የሆነው ደግሞ ኢየሱስ ክርስቶስን እንድንመስል ስለሚረዳን ነው። የጥሪያችን ጣራ ኢየሱስ ክርስቶስን መምሰል ነው። በዚህ እምነት ነው የምንጀምረው ኢየሱስን መምሰል። ስለዚህ እጅግ የከበረ እምነት ነው። እግዚአብሔርን ለመምሰል ኢየሱስ ክርስቶስን ለመምሰል የሚያስችል ከእግዚአብሔር ጋር ለመነጋገር ድፍረት እንድናገኝ አቅም የሆነን እምነት የከበረ እምነት ነው። ልባችንን ከምድር አንስተን ወደ ሰማይ እንዲቀና በሰማይ ያለውን እንድንመኝ የሚያደርግ እምነት ይሄ በእርግጥም የከበረ እምነት ነው እና ይሄ እምነት በዚህ እምነት እግዚአብሔርን ለመምሰል የሚያስችል ነገር ሁሉ ተሰጥቶናል። እንደገናም በዚህ እምነት ምክንያት የኢየሱስ ክርስቶስ ባህሪ ተካፋዮች እንድንሆን ሆነናል። የተግባር ባህሪውን የመለኮታዊ ባህሪውን ሳይሆን የተግባር ባህሪውን እንድንመስል ተደርገናል። ያ እድል ያለን ሰዎች ነን። ስናምን በእምነት ወደ እግዚአብሔር ስንገባ ከእግዚአብሔር ጋር ስንተዋወቅ በእውነተኛው በመንፈስ መተዋወቅ ሲመጣ እግዚአብሔርን ለመምሰል ለእውነተኛ መንፈሳዊነት የሚሆን ነገር ሁሉ ውስጣችን ተጨምሯል። ኢየሱስን ለመምሰል የሚያስችል ማንነት በእኛ ሕይወት ጀምሯል ማለት ነው። ከዓለም ርኩሰት አምልጠን ወደዚህ ወደ ከበረ ሕይወት እንድንመጣ ተደርገናል። ይሄ ላመነ ሁሉ
የተሰጠ እድል ነው። እግዚአብሔር ይመስገን። ለአንዳንዶች ተመርጦ የተሰጠ ሳይሆን ላመነ ሁሉ እንዲህ አይነት ዲፖዚት እግዚአብሔር በውስጣችን አድርጓል። እግዚአብሔር የተመሰገነ ይሁን። ይሄ የተሰጠን እምነት ግን ሲጀምር ያመን ቀን አልተገለጠም። የኢየሱስ ክርስቶስን ባህሪ የሚያሳይ ማንነት የጀመርን ቀን አይደለም። እያደገ የሚሄድ በውስጣችን እየጎለበተ የሚሄድ ማንነት ነው በውስጣችን ያለ። ይሄ ማንነት ደግሞ እግዚአብሔር ያሰበው ነገር በእኛ እንዲገለጥ ከኛ የሚጠበቅ ነገር አለ። በትጋት ልናደርገው የሚገባ ነገር። በክርስቶስ ያገኘነው ሕይወት ደግሞ ሊገለጥበት የሚገባ ባህሪ አለ። እነኚህ ባህሪያቶች ደግሞ እዚህ ተገልጠዋል። 8 ነገሮች ናቸው የታዩ፣ የመንፈስ ቅዱስ ፍሬዎች የሆኑ የኢየሱስ ክርስቶስም ባህሪ የሆነ ማንነት በመካከሉ አለ። እነኚህ ነገሮች በእኛ እንዲገለጡ እግዚአብሔር በክርስቶስ በእኛ ውስጥ ያደረገው ነገር የእኛ እንዲሆን፣ እንዲገለጥ፣ እንዲታይ እነኚህ ባህሪያት እየተቀናጁ በተናጠል ዝም ብለው እንደ ድንጋይ የሚሆኑ ሳይሆን እየተቀናጁ በኋላ ደግሞ በአንድነት ተለውሰው በእኛ እንዲታዩ ይጠበቃል። አማኙ ተቀብሏል ወደዚያ ለመድረስ፣ ግን በትጋት እንደገናም በኋላ ማነሳቸው ነጥቦች አሉ። በዚያ አማካይነት እነኚህ ነገሮች በእኛ ውስጥ እንዲታዩ እንዲገለጡ ያስፈልጋል። በመጀመሪያ የጀመረው ያስገባን እነኚህ ነገሮች የኛ እንዲሆኑ እግዚአብሔርን የሚመስል ማንነት እንዲኖረን በእምነት ላይ ብሎ ይናገራል። ላመነ ሁሉ የሚሆን ነው። ይሄ እምነት ያበራለት ሰው በዚያ እምነት ላይ እንዲጨምር ከዚያ እምነት ጋር እንዲያቀዳጀው የሚጠየቀው ነገር አለ። ምንድነው? በእምነት ላይ ምን ጨምሩ ይለናል? በጎነትን ጨምሩ። በጎነት አምኛለሁ ያለ ሰው፣ በእምነት ክርስቶስን ያየ ሰው እንደ ቀደመው ሕይወቱ ሊኖር አይችልም። የተለወጠ ማንነቱ በጎነትን እንዲያሳይ ያስፈልጋል። ያ በጎነት ደግሞ በክርስቶስ የተገለጠ በጎነት። እምነት ያለ ስራ የሞተ ነው ይላል። በክርስቶስ ያገኘነው ሕይወት የእርሱ ተከታይ መሆናችንን የሚያሳይ በጎነት ደግሞ በእኛ እንዲገለጥ ይጠበቅብናል። እምነት ያለ ስራ ባዶ ስለሆነ የሞተ ስለሆነ እንደገናም ኢየሱስ ክርስቶስ ለእኔ ሞቷል ብለን ካሰብን እርሱ ለእኛ ለዓለም ሁሉ ከሞተ በኋላ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞቷል ይላል 2ኛ ቆሮንቶስ 5:18 ላይ። ክርስቶስ ስለ ሁሉ ሞተ። በእምነት ክርስቶስን የተቀበሉ ሁሉ ደግሞ ስለ እርሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ ነው የሞተው። ኢየሱስ ክርስቶስ ሊያድነን ነው ብለን ነው የምናምነው፣ እውነት ነው። የዘላለም ሕይወት ሊሰጠን ነው፣ እውነት ነው። ነገር ግን የዘላለም ሕይወት አገኛለሁ ብቻ እያልን እሱን እያወራ እንድንኖር ሳይሆን ወደ እርሱ እስከምንሰበሰብበት ጊዜ ደግሞ ለራሳችን ላንኖር ነው እሱ የሞተው። ክርስትና ማለት ራስን ክዶ ለእግዚአብሔር መኖር ነው። ለራስ አለመኖር ነው። ለእግዚአብሔር ለሚሆን ነገር ሁሉ መኖር ነው። ለራሳቸው እንዳይኖሩ፣ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ክርስቶስን የተቀበለ ሰው ሁሉ ስለ ሁሉ ለሞተው ሊኖሩ የዚያን ቀን ውሳኔ አድርገዋል ማለት ነው። ስለዚህ አመንኩ የሚል ሰው ሁሉ ለሞተለት ለእርሱ ሊኖር ደግሞ
ወስኗል። ለእርሱ የምንኖር መሆናችን በሕይወት እንዲገለጥ ያስፈልጋል። ክርስቲያን ነኝ እያል አምናለሁ እያል የራሳችን ማንነት የሚገለጥብን ከሆን ሞቱን በትክክል አልተቀበልነውም፣ ሞቱን አላከበርነውም ማለት ነው። ስለዚህ በጎነት ከእግዚአብሔር ሕዝብ ይጠበቃል። የክርስቶስ ባህሪ፣ ለክርስቶስ የሚኖር ማንነት ይጠበቃል። እንደገና ደግሞ በጎነት ብቻውን እንደ በጎ ማድረግ ጥሩ ማድረግ እያልን ደግሞ የምንሄደው ሳይሆን በእውቀት መሆን ይኖርበታል። በጎነታችን በእውቀት ከዚህ ጋር ካልተሳሰረ በጎነት የምንላቸው ነገሮች በእውቀት ካልሆኑ ደግሞ አፍራሽ ነገርም ይዘው ይመጣሉ። አንዳንድ ጊዜ በጎነትን ዝም ብሎ ለሰው ፈቃድ ሁሉ ማድረግ፣ ሰው ደስ የሚያሰኘውን ሁሉ ማድረግ፣ ለሰው መኖር አድርገን እንወስዳለን። ክፉ እንዳንባል የምናደርጋቸው ነገሮች አሉ። አንዳንድ ጊዜ ልክም ያልሆኑ በእግዚአብሔር ዓይን ሲታይ በቃሉ ሲመዘን ልክ ያልሆኑ ነገሮች መልካም የሚመስሉ ነገር ግን የእግዚአብሔርን ሐሳብ የማይገልጹ ነገሮች አሉ። ስለዚህ ክፉና በጎውን እግዚአብሔር የሚቀበለውንና የማይቀበለውን በጎነት ለይቶ ማወቅ ይጠይቃል። በጎነት ከእውቀት ጋር ካልሄደ ሞኝነት፣ አንዳንዴ ሰዎች እንዲያውም ሲያዩን ጅልነት አድርገው የሚቆጥሩት አይነት በጎነት ሊሆን ይችላል እና ይሄ በጎነታችን በእውቀት ሲሆን በእግዚአብሔር ቃል መሰረት ኢየሱስ ይህንን ነገር በእኔ ቦታ ቢሆን ያደርገዋል ወይ? የማደርገው መልካም ነው የምለውን ነገር የእግዚአብሔር ቃል ይደግፈኛል ወይ ብለን በዚያ መሰረት ካላደረግነው በጎነት ላይሆን ይችላል። የሰውን ፍላጎት ማሟላት ብቻ፣ ሰው ደስ የሚሰኝበትን ወይም ሰው በጎ ናቸው በጣም ጥሩ ናቸው የሚያሰኘንን ለእኛ ክብር የሚያመጣውን ነገር ብቻ እንድናደርግ የሚገፋፋ ሊሆን ስለሚችል የክርስቶስን ባህሪ ሳይሆን የጥሩ ሰው ባህሪ ምንገልጥበት ሊሆን ይችላል እና ምን አድርጉ ይለናል? በጎነት በእውቀት ይሁን። በጎነት ሰው የሚፈልገው ወይም ሰው በዙሪያችን ያለ መለኪያ በጎ የሚለው ሳይሆን እግዚአብሔር በጎ የሚለውን ነገር ነው በጎነት የምንለው። በቆላስይስ 2:12 ሰዋዊ የሆነ አምልኮ እንዴት እንደገባ ይናገራል። በስጋዊ አእምሮ ተመርቶ መላእክትን እስከ ማምለክ ድረስ ሰዎች ደርሰዋል፣ እግዚአብሔርን ከማክበር የተነሳ። አንዳንድ ወላጆቻችን ብዙዎቻችን ከኦርቶዶክስ የመጣንን ብዬ አስባለሁ። አማላጅ እኮ አያስፈልግም ብለን ስንነጋገር እንዴ እኛ እኮ በጣም ኃጢአተኞች ነን፣ ስለዚህ እንዴት ቀጥታ ወደ እግዚአብሔር እንሄዳለን? በመካከል ከኛ የተሻለ ጽድቅ ያላቸው የእግዚአብሔርን ፊት ማየት የሚችሉ መኖር አለባቸው የሚሉ ነገሮች ነበሩ ድሮ ስንመሰክር። የኔም ቤተሰቦች እንደሱ ይሉ ነበረ። ግን እግዚአብሔር ግን ምን አለ? እንዳላችሁ ከነበደላችሁ ከነ ኃጢአታችሁ ኑና ይቅር በላችሁ ነው ያለው። የሰው ትህትና ግን ሰው ግን ከሚያውቀው በአካባቢው ያለውን አይቶ መዝኖ ግን ምን አደረገ? የለም በእኛ ቅዱስ በሆነው በእግዚአብሔርና በእኛ ኃጢአተኛ በሆነው መካከል ሌላ የሚያስገባን መኖር አለበት የሚል ነገር ወጣ። ይሄ ከልብ የመጣ ትህትና ነው። ጥሩ ይመስላል፣ ግን የጽድቅ መንገድ አይደለም። የተቀበልነው የከበረ እምነት ይህንን አይደለም የሚያስተምረን። የከበረው እምነት ገና ኃጢአተኞች ሳለን ወደደን። ኃጢአታችንን ይቅር የሚለን እኛ ራሳችን ስንናዘዝ ነው። እነኝህን የሚመስሉ በጎ የሚመስሉ ነገሮች አሉ። ግን መዝነን አውቀን እግዚአብሔር በጎ የሚለው ምንድን ነው?
የእግዚአብሔር ቃል ልክ እንደሆነ የሚያሳየን ምንድን ነው? አንዳንድ ነገሮች ኢየሱስ ያደረጋቸውን ስንመለከት በጎም አይመስሉ። እንደው ጻድቅ የሆነ ሰው እንዲህ ይናገራል እንደምንላቸው ስለ ጸሐፍት ፈሪሳውያን የተናገራቸው ነገሮች ጥያቄ ይፈጥራሉ አይደለ? የሚገባ ቦታ ነው እንደዚያ ኃይለኛ ቃል ኢየሱስ የሚናገረው ለሚያስፈልገው ነው። እኛም መርጠን አይተን በጎነታችን እንደ ቃሉ አጉል የሰው ጽድቅ ሳይገባበት በአእምሮ የተቀመመ ጽድቅ ሳይገባ በእግዚአብሔር ቃል መሰረት የሚሆን እውቀት ሲኖረን እርሱ እግዚአብሔር እንዲቀበለው ያደርገናል። ወይም ወደ እግዚአብሔር እውቀት ክርስቶስን ወደ ማወቅ ይወስደናል። እንደገና አሁንም እውቀት ብቻውን ደግሞ በጣም በእውቀት ተሞልተን ያን እውቀት ላይ ደግሞ እንዳንንጠለጠል ራስን ከመግዛት ጋር መቀናጀት እንዳለበት ነው የሚናገረን። ራስን ከመግዛት ጋር በጣም እንዳዋቂ ራሳቸውን የሚቆጥሩና የሚያዩ ሰዎች፣ እውቀትም ያላቸው ሰዎች ራስን መግዛት ከሌለ ከመስመር መውጣት ይቻላል። በራስ ማስተዋል መደገፍ ይመጣል። በሌሎች ላይ መሰልጠን፣ የተሻልኩ አውቃለሁ ማለት፣ ይሄ ደግሞ እየበዛ ሲሄድ ወደ ትዕቢት ይወስዳል። እውቀት ትዕቢትን ይዞ ይመጣል በልኩ ካልተያዘ። ራስን በመግዛት በልክ ካልተደረገ አደጋ አለው እና በራስ መደገፍ ይመጣና የእግዚአብሔርን ቃል ምክር ሁሉ እስከ መተው ድረስ የመንፈስ ቅዱስንም ድምፅ እስከ መተው ድረስ ያደርሳል። እውቀት ራስን ከመግዛት ጋር ትዕቢት በሌለበት በሌላው ላይ የተሻለ አውቃለሁ ከማለት አውቃለሁ የሚል ሰው ከሌላውም ለመማር እንኳን አእምሮ ዝግ ነው የሚሆነው። ግን ሁልጊዜ ተማሪዎች ነው መሆን ያለብን። አውቃለሁ የሚል ሰው አውቆ ስለማይጨርስ ከሌላ ለመማርም ክፍት የሆነ አእምሮ እንዲኖረው ያስፈልጋል። እውቀት ደግሞ ቦታውን ማወቅ አለበት፣ የትና መቼ እንደሚነገር። አውቃለሁ ብሎ ዝም ብሎ በቦታ ሁሉ ሰው አይናገርም። ስለዚህ ራስን መግዛት፣ እነኚህን ነገሮች ሁሉ አመዛዝኖ ለማድረግ ራስን መግዛት ይጠይቃል። አዋቂ የሆነ ሰው አውቃለሁና ብሎ እንደፈለገ የሚሆን ከሆነ ወደ ውድቀት፣ መንፈስ ቅዱስንም ወደ መተው፣ በራስ ማስተዋል ወደ መደገፍ ስለሚሄድ ልኩን ማወቅ ይኖርበታል። እንደገና ራስን መግዛት ደግሞ ዝም ብሎ ማሰር እንዳይሆን ራስን መግዛት ከመጽናት ጋር መቀዳጀት አለበት። ከመጽናት ጋር አንዳንድ ጊዜ የምናደርጋቸውን ነገሮች ለተወሰነ ጊዜ ካደረግን በኋላ ወይ ይደክመናል፣ ወይ ይሰለቸናል፣ ወይ ሰው ይነቅፈናል። ልክ ሆኖ እያለ ግን በማድረግ መቀጠል፣ ልክ እንደሆነ ካወቅን በማድረግ መቀጠል፣ መጽናት፣ መታገስንም ደግሞ ይጠይቃል። ብዙ ጊዜ የሚነገር አባባል አለ። ይህንን ሀሳብ ለመግለጽ ስለሚረዳ ብዙ ጊዜ እጠቀመዋለሁ። መጽሐፍ ቅዱሳችን ቀኝህን ነው ግራህን ለሚመታህ ቀኝህን ስጠው ይላል አይደል? እና አንድ ጊዜ መጽሐፋችሁ እንደዚህ ይላል ይልና አንዱን ክርስቲያን ይመታዋል እና ቃሉ እንደሚል ያዞርለታል። አሁንም ይደግማል። ያዋጣማልና አሁንስ እኔም ወደ ኦሪት ተመልሻለሁ ብሎ በጥፊ መታው። የመጀመሪያው ራስን መግዛት ልክ ነው፣ ግን ካልታገሱ ሕጉን ማፍረስ ውስጥ ይገባል አይደለ? ወደ አለመታዘዝ ያሻግራል በአንድ ጊዜ ማለት ነው። ልክ የሆኑ ነገሮች እንደ እግዚአብሔር ቃል የሆኑ ነገሮችን ይዘን ራሳችንን እየገዛን በምንኖርበት ጊዜ
አንዳንድ ጊዜ ይህንን ራስን መግዛት የሚፈታተን ነገር አሁንስ በቃ ከዚህ በኋላ መሄድ አልችልም፣ መቀጠል አልችልም የሚያሰኙ በግንኙነታችን፣ በስራ ቦታችን፣ በብዙ ቦታ የሚፈትን ትዕግስታችንን፣ ራስ መግዛታችንን የሚፈትን ነገር ይመጣል እና ይህንን መታገስ አልችልም ብለን ቃሉን እንዳንተላለፍ መጽናት ይጠይቃል። መጽናት፣ ትዕግስት፣ ልክ ለሆነው ነገር ትዕግስት ያስፈልጋል። ብዙ ታግሰን አንዳንድ ጊዜ መጨረሻ ላይ ስንደርስ የምናፈርሳቸው ነገሮች አሉ። መጨረሻ ላይ ደግሞ ድል ሊመጣ አንድ ምዕራፍ ሲቀር እንዲህ አይነት ፈተና ይገጥማል። ስለዚህ እንደ ቃሉ የሆነ ትዕግስትን ይዘን ከቆየን፣ ጽናትን ይዘን ከቆየን እስከ መጨረሻ ጸጋን ከእግዚአብሔር እየለመን መጽናት ያስፈልጋል። ለሚገጥመን ችግር ሁሉ እንደ ቃሉ ለሆነ መፍትሄ ጸጋ አለ። እግዚአብሔር ዝም ብሎ በስጋችን እንድንችል አይደለም የተወን፣ ጸጋን ሰጥቶ ነው። ያንን ጸጋ መለመን፣ ከእግዚአብሔር መቀበል የኛ ድርሻ ነው። ከጸጋው ውጪ እግዚአብሔር ያላቸውን ነገሮች ለማድረግ አቅም የለንም። ግን በየቀኑ ለቀኑ የሚያስፈልግ ጸጋ ግን አለን። ያንን ጸጋ መቀበል እንድንጸና ያደርገናል። መጽናትም ደግሞ አሁንም ብቻውን አይሆንም ነው የሚለን። መጽናት ደግሞ እግዚአብሔርን ከመምሰል ጋር ነው። የምንጸናባቸው ልክ ነው ብለን የያዝናቸው ያወቅናቸው እውቀቶች እነሱ እግዚአብሔርን የሚመስል ባህሪ የሚያመጡልን ካልሆነ በዚያ መጽናት ልክ አይመጣም። አንዳንድ ጊዜ ባህሪያችን የተቀረጸበት የታወቅንበት ጥሩ ናቸው የተባልንባቸው ነገሮች እነዚያ የእግዚአብሔር ብርሃን በዚህ ሐሳብ ላይ ሲመጣ ቃሉን ስናይ ልክ ያልሆን ሆነን ልናገኘው እንችላለን። ታውቀንበታል፣ እከሌ እንዲህ ነው፣ እከሌት እንዲያ ናት የሚባል ማንነት አግኝተንበት ሊሆን ይችላል። ግን ያ ያገኘነው ነገር ልክ ካይደለ የእግዚአብሔር ቃል ሲበራልን ተመስግነንበት ሊሆን ይችላል። ነገር ግን በእግዚአብሔር ቃል መሰረት ልክ ካልሆነ እንለውጣለን። መጽናት ማለት እንደው ችክ ማለት ክችች ማለት አይደለም። ልክ ባልሆነ ነገር ሰዎች ከገባቸው በኋላም ችክ ብለው እዚያው ይቀጥላሉ። ባህሪዬ ነው ይሄ ይላሉ። ባህሪያችን እንደ እግዚአብሔር ቃል ተመዝኖ ልክ ካልሆነ በዚያ መጽናት በደል ይሆናል እንጂ ጽድቅ አይሆንም። እና ልክ ያልሆነ መሆኑን ስናውቅ በእግዚአብሔር ዘንድ ጽድቅ የሚሆነው ኢየሱስ ክርስቶስን እንድንመስል የሚረዳን ያ ነገር በቃሉ ተመዝኖ ልክ አይደለምና ኢየሱስን እንድመስል አያደርገኝም። ኢየሱስ እንዲህ አይደለም፣ ስለዚህ እኔም ከሕይወቴ እንዲቆረጥና ኢየሱስን ወደሚመስልበት ሕይወት መሄድ አለብኝ ብሎ መተው። ያንን ስንተው ውይ ተለወጣችሁ እንዴ እሱም እንዲህ ነበር አሁን ግን ሊያሰኝ ይችል ይሆናል። ግን ኢየሱስን እንድንመስል ከሆነ እሱን መምሰል ይሻላል። በዓለም ከሚገኝ ክብር ይልቅ በኢየሱስ ባለ ሕይወት እንደ ጉድፍ እንኳ ብንቆጠር እሱን መምረጥ ይኖራል። ጽድቅ ለሆነ ነገር ነው። እግዚአብሔርን በመምሰል ወይም በእውነተኛ መንፈሳዊነት ጋር ካልተቀዳጀ ጽናታችን፣ ብርታታችን፣ ጉብዝናችን ወደ ኢየሱስ አያሳድገንም። እንዲያውም ወደ ትዕቢት እግዚአብሔር ሲገልጥ ያንን ላለመተው መፍቀድ ትዕቢትን ያመጣና ከእግዚአብሔር የሚለየን ሊሆን ይችላል። ትዕግስታችን፣ ጽናታችን ጽድቅ ላለበት ነገር፣ የእግዚአብሔርን ባህሪ በሚያሳይ ነገር ኢየሱስ በእኔ ቦታ ቢሆን ያደርገዋል ለምንለው ነገር እንጂ እንዲሁ ለታወቅንበት መሆን እንደሌለበት ነው የሚነግረን።
እንደገና አሁንም እግዚአብሔርን መምሰል ደግሞ ከሌላ ነገር ጋር እንዲቀናጅ ያስፈልጋል። ጥሩ ነው፣ እዚህ ድረስ መተናል። ጽድቅ የሆነ ነገር ላይ ብቻ መበርታትን የመሳሰለ ይዘናል። የወንድማማች መዋደድ ደግሞ ሊጨመርበት ይገባል። ከወንድማማች መዋደድ ጋር እንዲቀናጅ ያስፈልጋል። እውነተኛ መንፈሳዊነት ዝም ብሎ መንፈሳዊ ፕሮግራሞችን ማካሄድ ብቻ አይደለም። የባህታዊነትን ስሜት ብዙ ጊዜ እናደንቃለን። ባህታውያን የሰው ችግር ውስጥ አይገቡም አይደል? መጸለይ 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 ያንን የሚመስል ነገር ነው። ቃሉን ማንበብ ማንበብ፣ መዘመር መዘመር። ከዚያ ያለፈ ነገር ወደ ሰው ሕይወት አይገባም። በሰው ችግር መካፈል መተሳሰብን አይመለከትም። ተገልጋይ ብቻ ነው የሚያደርገው። መንፈሳዊነት፣ እውነተኛው መንፈሳዊነት ግን የወንድማማች መዋደድም አብሮ ያለበት ነው። ከተቸገረ ጋር አብሮ መሆን፣ ከሚያዝን ጋር አብሮ ማዘን። ትናንት ብዙ ሰዎች ያው እነማን እንደነበራችሁ ባላውቅም ለማጽናናት ተገኝታችሁ ነበር። ይሄ የወንድማማች መዋደድን የሚያሳይ ነው። ይሄ ችግሬ ነው ማለት፣ ይሄ ክፉ ነገር በእኔም የደረሰ ነው ብሎ በክርስቲያኖች ላይ የሚሆንን ነገር አብሮ መከፋፈል፣ ሸክምን መጋራት፣ ችግርን መከፋፈል መንፈሳዊነት ነው፣ የወንድማማች መዋደድ ነው። ይልቁንም የእግዚአብሔር ቤተሰቦች ስለሆኑ ቅዱሳንን እንድንረዳ የእግዚአብሔር ቃል ይደግፋል። ይሄ ዘረኝነትም አይደለም፣ አድሎም አይደለም፣ የወንድማማች ፍቅር ነው። ግን ይህን እያደረግን ደግሞ በክርስቶስ ወንድሞችና እህቶች መሆናችንን አውቀን እያደረግን እዚያው ብቻ ከቆየን ጎደሎ ይሆናል። ከምን ጋር ይዋሃድ ይለናል? ይሄ ከፍቅር ጋር። የወንድማማች መዋደድ ፍቅር እንዲኖረው ያስፈልጋል። የወንድማማች መዋደድ እንካ በእንካም አለበት። የጠየቀንን እንጠይቃለን፣ የሚያደርግልን እናደርጋለን፣ እንዲያደርጉልን እናደርግላቸዋለን። ይህን የመሰለ ነገር አለው። ፍቅር ግን ከዚህ ያልፋል። ብዙ ጊዜ በወንድማማች መዋደድ ላይ ነው የምናቆመው። ፍቅር ከዚያ አሳልፈን አናይም እና በወንድማማች መዋደድ ካልተደረገልን መጠላላት፣ መኮራረፍ፣ መቀያየም ሁሉ ይኖራል። ከዚህ ያለፈ ነው የክርስትና ግን በዚያ መለወስ አለበት። የወንድማማች መዋደድ እና ሌሎች ነገሮች ሁሉ በፍቅር ከተለወሱ፣ ፍቅር ሁሉ ውስጥ ቅመም ከሆነ ነው እውነተኛ የእግዚአብሔርን ባህሪ የምናሳየው። እና በፍቅር ውስጥ ብድርን መጠበቅ የለም። ብድርን መጠየቅ ዕዳ ነው። አድርጎልኛል፣ ስለዚህ ማድረግ አለብኝ ተሟሙቼ የሚል ዕዳ ያመጣል። ፍቅር ግን እሱን አይልም። ወዶ አድርጎልኛል፣ እኔም ሲያስፈልግ አደርጋለሁ፣ ግን ደግሞ ከዚያም ያለፈ አደርጋለሁ። ይሄንን ያደረገልኝን ብቻ ሳይሆን ያላደረገልኝንም ወድጄና ፈቅጄ እሱ ስለጠበቀ ከኔ ስለጠበቀ ወይም እሷ ከኔ ስለጠበቀች ሳይሆን ደስ እያለኝ እግዚአብሔር ሊያደርግ የሚወደው ስለሆነ አደርጋለሁ ይላል። ይዘረጋል ፍቅር። ወደ ፍቅር ስናድግ፣ ፍቅር ሲበዛልን ምላሽ ሳንጠብቅ ነው የምናደርገው። አስፈላጊ ስለሆነ ብቻ እና አስፈላጊ ስለሆነ ካደረግን በኋላ ያ ያደረግንለትን ሰው በመልካም እናስበዋለን፣ ጥሩ እንዲሆን እናስባለን እንጂ ብድር እንዲመልስልን ግን አናደርግም። እንዲህ አይነቱ ፍቅር ሲገባ ነው በቤተ ክርስቲያን ውስጥ ያለ ዕዳ ያለ መቀያየም ምንገናኘው። እንዲህ አይነቱ ፍቅር ሲመጣ ነው።
ይሄ ደግሞ የክርስቶስ ባህሪ ነው። ክርስቶስ ምንም አድርገንለት ሳይሆን ገና እንዲያውም ኃጢአተኞች ሳለን ነው የወደደን። ራሱን የሰጠን ኃጢአተኞች ሆነን እያለ ነው። የሚበጀንን ነው ያደረገልን እና ፍቅር ለሌላው የሚበጅን ነገር የሚጠቅምን ነገር ለማድረግ የሚተጋ ነው። የፍቅር ባህሪ በአንደኛ ቆሮንቶስ ምዕራፍ 13 ተዘርዝሯል። እሱን እያንዳንዱን ስናጠና በጣም የሚደንቅ ማንነት፣ በዚያ ፍቅር ስንሞላ የሰላም ሰዎች፣ የእረፍት ሰዎች እንደምንሆን ነው የሚያሳየን። የራሱን የማይፈልግ ነው ፍቅር በዚያ መጽሐፍ የተዘረዘረው እና የራሳቸውን የማይፈልጉ ሰዎች የበለጠ ልብ ይነካሉ የሚያደርጉት ነገር። ይህን ስዘጋጅ አንድ ጊዜ የሆነ ትዝ አለኝ፣ ሌላ ጊዜም አስበዋለሁ፣ አካፍለዋለሁ። አንድ በጌታ የሆነ ወንድሙ በድንገተኛ አደጋ ይሞታል እና በዚያን ሰሞን እኔ አልነበርኩምና በጣም በጌታ አብረን ያመን በጣም እንቀራረብ ነንና አልሄድኩም፣ ያው ስላልነበርኩ። በኋላ እንዴት አልመጣችም ብሎ አስቦ ቢሮዬ ድረስ መጣ። በደህና ነው ወይ ያልመጣሽው አለኝ። እንዲህ ይደረጋል ብዙ ጊዜ። እንዴት አልደረሰችም? ወንድሜ ሞቶ ብሎ ነው አይደለ ሰው መቆጣት ያለበት? ከእኔ ነው መጠበቅ ያለበት። ደህና ባትሆን ነው። በደህናዋ ነው ወይ የቀረች? እንዳሁን ሞባይልም የለም እንጂ ቤቱ ሆኖ ይደውልልኝ ነበረ እና ሁልጊዜ ልቤን ይነካኛል። እውነተኛ ፍቅር እኔ ላደርግ የሚገባውን ሳይሆን እሱ ማድረግ ያለበትን አስቦ ነው ያ ወንድም መጥቶ የጠየቀን። ብዙ ጊዜ እውነተኛ ፍቅር ሌላው ሊያደርግልን ምንፈልገውን አይደለም የሚያስበው፣ እኛ ለዚያ ማድረግ ያለብንን ነው። እንደሱ ሲሆን ግንኙነታችን በጣም ያማረ ይሆናል። እንደዚያ ሲሆን ደግሞ እግዚአብሔር ለሚመልሱልን ሳይሆን እሱ ወደሚልከን ነው ምንላከው። እንድናደርግ እግዚአብሔር ይፈልጋል። መልእክተኞቹ ነን እኛ። የማስታረቅ አገልግሎት አለ፣ መልእክተኞቹ ነን ይላል። የወንጌልን መስበክ ብቻ ሳይሆን ለየትኛውም ነገር መልእክተኞች ነን በምድር ላይ እና እግዚአብሔር የሚልከን ከዚያ ከወንድማማች ፍቅር አልፈን እግዚአብሔር ወደሚወደው ሁሉ እንዲልከን ስንፈልግ ለማድረግም ለመናገርም የተፈታንና የተለቀቅን ለእግዚአብሔር የምንመች መልእክተኞች እንሆናለን። ይሄ ፍቅር ከሌለ ግን እግዚአብሔርንም ለማዳመጥ አቅም አይኖረንም። እንደገና እኛ የምናስበውን ልናደርግ የምናስበው በተወሰነ ደረጃ ስለሚሆን የተፈታን አንሆን። ፍቅር ነው ሰውን የሚፈታው። በፍቅር የተለወሰ ማንነት ሲኖረን፣ ፍቅር ሲኖረን ደቀ መዛሙርቱ መሆናችን ይታወቃል። ሌሎች ነገሮች አይደሉም ደቀ መዛሙርት እንደሆን የሚያሳዩን። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። ምልክታችን ፍቅር ነው። በጎነት የሌሎችም ሊሆን ይችላል። ከሃዲም በጎ ሊሆን ይችላል። የረዳውን መርዳት፣ የወንድማማች መዋደድ በሌሎችም ዘንድ ሊኖር ይችላል። ሌሎች ሁሉ ሊኖሩ ይችላሉ። ግን ፍቅር ግን መታወቂያችን ነው። እርስ በእርስ ፍቅር ቢኖራችሁ እልፍ ያለ ነገር፣ ድካምን የሚሸፍን ያለፈ ነገር፣ ያደርግልኛል ታደርግልኛለች ከማለት ያለፈ ድርጊትን የሚጠይቅ ፍቅር ካለ ደቀ መዛሙርት መሆናችን ይታወቃል። ያለ ፍቅር ሰዎች አያውቁን። ፍቅር ነው
የእግዚአብሔር ባህሪ። ኢየሱስ ክርስቶስ የመጣው ፍቅር ግድ ብሎት ነው። ይሄ ኳሊቲ፣ ይሄ ማንነት በእኛ ውስጥ እንዲገለጥ ይፈለጋል። ክርስቶስን አውቀዋለሁ የሚል በፍቅር የማይመላለስ ግን የክርስቶስ ነው አይባልም። በፍቅሬ ኑሩ ነው ያለን ጌታ። ከግንዱ ጋር የተጣበቅን ከሆነ የዮሐንስ ወንጌል ምዕራፍ 15 እንደሚለው እውነተኛ የወይን ግንድ እኔ ነኝ ይላል፣ እናንተ ቅርንጫፎች ናችሁ ይላል። ቅርንጫፍ ከግንዱ ጋር ሲጣበቅ ፍሬ ያፈራል። ፍሬውም ደግሞ አብን ያከብራል። ደቀ መዛሙርት እንደሆን የመንፈስ ቅዱስ ፍሬ ስለሚታይብን ሰዎች የተለየን እንደሆን ያዩና ያንን ሕይወት እንዲጠሙት ይሆናል። ሌላው ደግሞ ፍቅር ሲኖር መሰናክል አይኖርም። የሚያሰናክሉ ብዙ ነገሮች አሉ በዓለም ላይ። በጀመርነው እምነት እንዳንቀጥል ከግንዱ ጋር ተጣብቀን እንዳንኖር የሚያደርጉ ብዙ መሰናክሎች አሉ። እነኚህን ሁሉ መሰናክሎች ማለፍ የምንችለው ፍቅር ሲኖረን ነው። በሮሜ ምዕራፍ 8 ሐዋርያው ጳውሎስ ከክርስቶስ ፍቅር ማን ይለየናል ብሎ ይዘረዝራቸዋል። ሰውን ከእምነት የሚያወጡ ነገሮችን ሁሉ ይዘረዝራል። ግን እንኳን በምድር ያለው ኃይላት ቢሆኑ ስልጣናት ቢሆኑ ብሎ ሌሎችም እንኳን ከዚህ ፍቅር ሊለየን አይችልም ነው የሚለን። በፍቅር ወደ እግዚአብሔር መጥተን በፍቅር የምንመላለስ ከሆነ ከዚህ ፍቅር የሚለይ ኃይል የለም። በወደደን በእርሱ ከአሸናፊዎች እንበልጣለን ነው የሚለን። ሊያሸንፉ ከሚችሉ ከተዘረዘሩ ነገሮች ሁሉ ማን ይበልጣል? በእምነት ከጌታ ጋር ጉዞ የጀመር በፍቅር ነገሮችን ሁሉ እየያዝን የሄድን ሰዎች ከአሸናፊዎች እንበልጣለንና የትኛውም ነገር አያሸንፈንም ማለቱ ነው። መሸነፍ የሚባል ነገር በእምነት አይመጣም። የፍቅር ሰዎች ከሆን በፍቅር እያደግን የምንሄድ ከሆን ከሰዎችም ጋር እንኳን ችግር ሲኖረን እነኛን ሰዎች የበለጠ እንድንወዳቸው ከጸለይን ችግሩ ይፈታል። ፍቅር ማያሸንፈው ነገር የለም። በእንግሊዝኛ አባባል love is something that a blind can see, a deaf can hear ነው የሚለው። ደንቆሮ የሚሰማው እውር የሚያየው ነው ፍቅር። በፍቅር የሚደረግ ንግግር፣ በፍቅር የሚደረግ ድርጊት፣ በፍቅር የሚደረግ ነገር ሁሉ ሰዎች ሴንስ ያደርጉታል፣ ያውቁታል። እግዚአብሔር ወደዚህ አይነት ፍቅር ያሸጋግረን። ሕይወት ነው፣ እረፍት ይሰጣል። ለአድራጊውም ለአፍቃሪውም እረፍት ነው። ለሚፈቀረውም ሰው እረፍት የሚያመጣ የክርስቶስ ፍቅር ሲገለጽ እኮ ልዩ ኃይል ነው ያለው። በልዩ ኃይል ነው እኮ ጌታ ወደኛ የመጣው። በእውነት ያ ፍቅር በርቶልን ከሆነ የመጣ ነው። ከዚህ ፍቅር መለየት አንወድም። ምንም ነገር ሳክሪፋይስ እናደርጋለን ለዚህ ፍቅር። ይሄ ፍቅር ስለማይገባን በዚህ ፍቅር ስለማንኖር ትንንሽ ነገሮች ችግር ይፈጥሩብንና ቸል እንድንል የጌታን ነገር ያደርገናል። ስለዚህ ፍቅር ከነኛ ሁሉ ነገሮች ጋር አብሮ ሆኖ በሁሉ ነገር ውስጥ ፍቅር፣ በእውቀት ውስጥ ፍቅር፣ በመጽናት ውስጥ ፍቅር አብሮ ሲለወስ ብርታት ይሆንልናል። እና እነኛ ነገሮች የዘረዘርናቸው አንድ ላይ ተዋህደው የኛ ቢሆኑ ይላል። የኛ ቢሆኑ አንደኛ በክርስቶስ ኢየሱስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳንሆን ያደርገናል። ምን ማለት ነው? በእምነት የተዋወቅነውን ኢየሱስን በየጊዜው እናውቀዋለን። በየጊዜው የበለጠ እናውቀዋለን። ጌታን አውቀን አልጨረስንም። ትንሽ ነው የጀመርነው።
እና የጌታ ማንነት ሲበራ ሲገለጥ በጣም ልብ እንዲዘል የሚያደርግ ነገር አለ። ደስ የሚል መፈታቴን ይመጣል። ብርሃን ጌታ ብርሃን ሲያበራ በእርሱ እውነት ላይ በጀመርነው ሕይወት ላይ የበለጠ ኢየሱስን እያወቅን ስንመጣ ውስጣችን እየተፈታ ይሄዳል። አንዴ አውቀነዋል ብለን የምናቆመው እውቀት ውስጥ አይደለም የገባ ነው። የእውቀት ባህር ውስጥ ነው። የእግዚአብሔር ጥበብና እውቀት ሁሉ መዝገብ ወደ ሆነ ወደ ኢየሱስ ክርስቶስ ነው የመጣ ነው። ተገላብጦ የማያልቅ የጥበብና የእውቀት መዝገብ ወደ ሆነ ወደ ኢየሱስ ክርስቶስ መጥተናል። ስለዚህ ሁልጊዜ ብናውቀው አውቀን ደርሰንበታል አንልም። ደግሞ እንደዚህ ያለውን እውቀት ስናውቅ የበለጠ ነው የምንናፍቅ። ሐዋርያው ጳውሎስ ያሳደደውን ኢየሱስን ሲያውቀው ነገር ሁሉ ጉድፍ ሆኖ ተቆጠረለት። እንደ ጉድፍ ቆጥራለሁ አለ። የከበረበትን ነገር እኔ ይልበት የነበረው ነገር ሁሉ ለሱ ጉድፍ ሆነ። ዕብራዊነቱ፣ ፈሪሳዊነቱ ያለው ነገር ሁሉ እንደ ጉድፍ ሆነ። ኢየሱስን ሲያውቅና ከከበረበት ነገር ሁሉ ጋር ሲያወዳድረው ያኛው ጉድፍ ነው፣ ይሄኛው ይበልጥብኛል፣ ይሄንን ሊያዝ አለ እና እንዲያውም የበለጠ ልወቀው ቢሆንልኝ በሞቱ በመከራው እንድካፈል በሞቱም እንኳን እንድመስለው እመኛለሁ እሱን አውቅ ዘንድ ይላል። አይጠግበውም አውቆ እዚህ ጋር ላቁም አይልም። የበለጠ ይጠማል፣ የበለጠ ይናፍቃል። የእግዚአብሔር ፍቅር ውስጣችን ሲገባ ለሰዎችም ፍቅር ይኖረናል። ከሰዎች ጋር ጊዜ ማሳለፍን እንወዳለን። ከእግዚአብሔር ጋር ደግሞ የበለጠ ጊዜ እንድናሳልፍ እንገደዳለን። ፍቅር ግድ ይለናል እንደሱ እንዲሆን። ስለዚህ ጌታን ለማወቅ መቅናት ካለ ከእርሱ ጋር ጊዜ ለማሳለፍ መፈለግ ደግሞ ግድ ይሆናል እና ሕይወት ደግሞ አሰልቺ አይሆንም። ኢየሱስን መሰልቸት አይቻልም። ከክብር ወደ ክብር እየተሸጋገርን የበለጠ እንድናውቀው የምንናፍቅ ገና አላወቅኩትም፣ ገና አልያዝኩትም የምንል እንሆናለን እንደ ሐዋርያው ጳውሎስ። እንዲህ አይነት ሕይወት ደግሞ ክርስትናን ሁልጊዜ ፍሬሽ እንዲሆንልን፣ ሁልጊዜ አዲስ፣ ሁልጊዜ ትኩስ እንዲሆን ያደርገዋል። ሞኖተነስ ይሆናል አንዳንድ ጊዜ እምነት አይደል? ስጭት ብሏችሁ አያውቅም ክርስትና። ይሄው ነው መጽሐፍ ቅዱስ ማንበብ፣ መጸለይ፣ ቤተ ክርስቲያን መሄድ፣ መዘመር፣ መመለስ አይነት ነገር ሆኖብኝ ያውቃል አንዴ። ይሄው በቃ ይሄው ነው ክርስትና ያልኩበት ጊዜ ነበረ። ጌታን መከተል ጀምሬ ገና በ4ኛው ዓመት ነው እንደዚህ ይመስለኛል። አይደለም፣ ያ ብቻ አልነበረም፣ የደረስኩበት ብቻ አልነበረም። ኢየሱስን በማወቅ የሚታደስ ማንነት፣ የሚጨመር እውነት፣ የሚጨመር ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው የሚለው። ብዙ ጊዜ ሕይወት ላይ ብቻ እናቆማለን፣ የዘላለም ሕይወት አለ ብለን። ግን እንዲበዛ ነው የመጣ ሕይወት እንዲበዛልን። ሕይወት ሲበዛ ደግሞ ያላወቅነው ምዕራፍ እየተገለጠ ነው የሚመጣው። አዲስ መጽሐፍ አይጻፍም። ይሄው በዚሁ መጽሐፍ ላይ ስለ እግዚአብሔር የሚገለጥ እውነት ይበራል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል ለዳኑ ሰዎች፣ ለኤፌሶን ሰዎች። የጥበብና የመገለጥ መንፈስ ሕይወት እንዲሆን እንዲበዛ የሚያደርግ ከጀመርንበት ጊዜ ይልቅ ስንቆይ የበለጠ የጌታ መሆናችን እንዲገለጥ የሚያደርግ ሕይወት ነው።
እግዚአብሔር የሰጠን እና እድለኞች ነን። አንድ ቦታ ደርሰን የሚያበቃ ሳይሆን የሚጨምር ህይወት ውስጥ ነው ያለነው፣ የማያቆም ህይወት ውስጥ እና ኢየሱስ ክርስቶስን በማወቅ እየበረታን ስንሄድ እነኛ ነገሮች ሁሉ ተያይዘው በእኛ ውስጥ ቢበዙ ክርስቶስን በየጊዜው እንድናውቀው እንሆናለን። የበለጠ እንድናውቅ፣ ትናንት ካወቅነው ይልቅ ዛሬ የበለጠ የምናውቀው። አንዳንድ ጊዜ በመከራ ይሆናል የምናውቀው። ትናንትና ወንድም አስማረ ያካፍለን እንደነበረ ኢዮብ እግዚአብሔርን አውቃለሁ ብሎ የገባውን የጽድቅ ነገር ሲያደርግ ኖረ። ሊያጽናኑ የመጡ ጓደኞቹን እግዚአብሔርን እናውቃለንና በእግዚአብሔር እውነት እናጽናናዋለን ብለው ለመልካም ነው የመጡ። ግን ሁለቱም የማያውቁት ነገር ነበረ። ኢዮብም እንዴት እንዲህ ያደርገኛል እግዚአብሔር እያለ ምነው ባገኘሁት በተከራከርኩ ሲል እንሰማዋለን። እነዚያ ደግሞ ኃጢአት ስላደረግህ ነው፣ ሌላ ነገር የለም፣ ስለዚህ ንስሐ ግባ ይላል። ምን አይነት አጽናኞች ናቸው! እንደው ዝም ብትሉ ይሻላችኋል ይላል አንድ ምዕራፍ ላይ አይደለ? የገባቸውን ነው ያደረጉት። ሁለቱም ያልገባቸው እግዚአብሔርን ሊያውቁት የሚገባ ያህል አላወቁት። በከፊል ነው የሚያውቁት፣ በከፊል ነው የሚያውቁት። ስለዚህ ኢዮብ እግዚአብሔርን ከዚያ በፊት በማያውቀው ሁኔታ አወቀው። ማንነቱን ሲገልጥለት እስቲ ወገብህን ታጠቅና መልስልኝ ብሎ እግዚአብሔር ያደረገውን ማንነቱን፣ ታላቅነቱን፣ ፍጥረቱን ሲናገር ለካ አያውቀው እና ምን አይነት ሰው ነኝ አለ። እጄን ባፌ ላይ አድርጌ ዝም እላለሁ። የተናገረው ሁሉ ያ ሁሉ ክርክር ለካ ያለ እውቀት ነው። እግዚአብሔርን እንደሚገባ ለካ አያውቀውም። በዚህ ግን ሲያልፍ እግዚአብሔርን አወቀ። ሰው ሊገልጸው እንደማይችል፣ ሰው ከእግዚአብሔር ጋር ተከራክሮ እንደማያሸንፍ ግን በቅንነት ስለ እግዚአብሔር ግን ተናገረ የገባውን። አንዳንዴ ያልገባንንም እንደገባን አድርገን እንናገራለን አይደለ? ሳይገባን ግለጽልኝ ማለት ነው እንጂ እንደሚያውቅ ሆኖ እግዚአብሔርን ዲፌንድ ማድረግም አንችልም። እግዚአብሔር በሰው ዲፌንድ አይደረግም። በዚያ መከራ በማለፉ ግን እግዚአብሔር ማን እንደሆነ ታወቀ። እኛም ዛሬ እያወጣን ምንጽናናበት ሆነ የህይወቱ ምዕራፍ እና እግዚአብሔር በመከራም ቢሆን አሳልፎ እሱን እንድናውቀው ያደርጋል፣ እንድናድግ እንድናውቀው ይረዳናል ማለት ነው። ሌላው ደግሞ እነኚህ ነገሮች ሲኖሩን በሙላት ወደ እግዚአብሔር መንግሥት እንድንገባ ይረዱናል። ክርስቲያኖች ሆነን ብዙ ዘመን ኖረን በቃ አንዳንዶች እንዲያውም ራቁታቸውን ይገባሉ፣ ይቃጠላል ስራቸው ይላል ባልሆነ አይነት አገልግሎት ያገለገሉ ሰዎች። ግን እግዚአብሔርን ስናውቅ አገልግሎታችንን መስመር ይይዛል። ትክክለኛ ማነጽ ውስጥ እንገባለን። እግዚአብሔርን ስናውቅ የእርስ በርሳችን ግንኙነትም መስመሩን ይይዛል። በዚያ መንገድ ስንሄድ በሙላት ወደ እግዚአብሔር መንግሥት እንገባለን። ሐዋርያው ጳውሎስ ሲጨርስ አክሊል እየጠበቀ ነው የሄደው። ሩጫውን ጨረስኩ አለ። የሚገባውን አድርጎ ጌታን እያወቀ ባወቀው መጠን እየታዘዘ እንደገና ጌታን ሲያውቅ ሲገለጥለት እንደገና ሲሄድ ጸሎት እንኳ ጸልዮ 3 ጊዜ ከኔ እንዲነሳ ፈለግኩ አለ። መውጊያ ተሰጥቶት ግን እግዚአብሔር ምን ብሎ መለሰለት? ጸጋዬ ይበቃል አለው። ኃይሌ በድካም ይፈጸማል ሲለው ደስ ተሰኘ። የጸለየበት ነገር አልተነሳም። 3 ጊዜ ሐዋርያው ጳውሎስ ጸልዮ ነው የምንል አይደልኛ? አዎ፣ ያ ታማኝ የእግዚአብሔር ባሪያ የገባውን ያደረገ ጸልዮ አልተነሳለትም። ለምን? እንዳይታበይ
ነበር የተወው ያንን መውጊያ እግዚአብሔር። መታበይ የእግዚአብሔርን ጸጋ ይገፋል እና እግዚአብሔር አዘነለት፣ ራራለት። እንደገና ደግሞ የሚገለገሉትም ሰዎች በዚህ ሰው እንዲገለገሉ ሳይታበይ እንዲያገለግል፣ ትዕቢት ደግሞ ውድቀትን ስለሚቀድም ከዚህ ሊከለክለው እግዚአብሔር ይሄን መውጊያ ሳያነሳ ዝም አለ። ይህንን ካወቀ በኋላ በጣም ነው ደስ የተሰኘ። አንድ ሌላ ምዕራፍ፣ ሌላ እውቀት መጣለት። መከራ በመቀበልም እውቀት ይገለጣል። እንደ እግዚአብሔር ፈቃድ በሆነ መከራ ነው ታዲያ፣ እኛ በምናመጣው መከራ ሳይሆን። ይህንን እውቀት እግዚአብሔር ለእኛም ያብዛልን እና ለተጠራንበት ነገር ሙሉ ደሞዝ እንድንቀበል በሙላት እንገባ ያደርገናል። እነኛ ነገሮች በአንድነት ተያይዘው የኛ ከሆኑ፣ ባይሆንስ፣ እነዚህ ነገሮች ባይኖሩንስ? እነዚህ ነገሮች የሌሉት የተደረገለትን ይረሳል። የኃጢአቱን መንጻት እንኳን ይረሳል። ይሄ ትልቅ ምዕራፍ ነው በሕይወታችን የተደረገ። እድገት ከሌለ፣ እነኛ ነገሮች በትክክለኛ መንገድ ተያይዘው በሕይወታችን ካልተገለጡ የዳን ሰዎች ሆነን በማህበረሰቡ መካከል እንደምንመላለስ እንኳን እንረሳለን። እግዚአብሔር አድኖኛል፣ ሌላ ነገር እንኳን ባይሆን ባያደርግልኝ ይሄ ይበቃኛል፣ አመሰግነዋለሁ እንዳንል ያደርገናል። ስለጎደለ ነገር ማጉረምረም፣ እግዚአብሔር እንዴት እንዲህ ያደርጋል፣ እግዚአብሔር እንዴት እንዲህ ያደርጋል፣ እግዚአብሔር ወደሚል ነው የምንገባው። እንዴ ከኃጢአቴ መደምሰስ በደሙ ከመታጠብ አይበልጥብኝም ብለን ሌላውን ነገር እንዳንንቅ ነው የሚያደርገን። ከሌሉ እነዚህ ነገሮች እድገቱ ከሌለ፣ ውስጣችን ገብተው ሚዛን ካላስጠበቁን አጉረምራሚዎች፣ መዳናችንን የምናቃልል ሰዎች፣ በሌሎች መካከል ስንገኝ የዳን ሰው ምልክት የሌለን ሰዎች እንሆናለን። እነዚህ ነገሮች የሌሉት እውር ነው። እውር መሆን፣ በእምነት ነገር እውር፣ ስለተደረገልን ነገር እውር፣ በጥያቄ ውስጥ መግባት፣ እንኳን ልናመሰግን ስለተደረገልን ነገር። የሩቁን ማየት ይቅርና የጊዜው ነገር፣ እግዚአብሔርን ስለ ጊዜው ነገር ብቻ የምንፈልግ እንሆናለን። ይሄ ጥሩ አይደለም አይደል? እንዲህ አይነት እንድንሆን አይደለም የተጠራ ነው። የምድሩን፣ የጊዜውን፣ የአሁኑን ሳይሆን የሩቁን፣ እግዚአብሔር የሚከብርበትን ከጌታ ጋር ሆነን የምናሳልፈውን ነገር የምናስብ ሰዎች እንሆናለን። ሞታችኋልና ሕይወታችሁ ክርስቶስ ኢየሱስ ተሰውሮ በአብ ዘንድ አለ። ስለዚህ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይለናል እና ሐሳባችን ሁሉ ይወሰዳል ወደ ጌታ። የማንረሳ ሰዎች ሆነን የምንቀጥልና ጌታን የምንሸት የእርሱን መዓዛ ይዘን በዓለም ላይ የምንመላለስ ሰዎች እንሆናለን። በዚህ ሙላት ውስጥ ስንሆን ሁለተኛ ቆሮንቶስ ምዕራፍ 2 ላይ የክርስቶስ መዓዛ ያለን ሰዎች እንሆናለን። የክርስቶስን መዓዛ ይዞ ወደ ማህበረሰብ መግባት ደስ አይልም? በጣም ደስ ይላል። በጉባኤ መካከል የክርስቶስ መዓዛ ያለን፣ ሕይወትን ለሚወዱ ሕይወት የምንሸት፣ ለሞት ደግሞ የተዘጋጁት ጋር ደግሞ ምርጫ የለንም። ሞት እንሸታለን። አንዳንድ ጊዜ ለሚሞቱትም ለሚድኑትም ሕይወት መሽተት ነው የምንፈልገው እኛ። በማባበል እነዚያን መያዝ የክርስቶስን ማንነት በማሳየት ሳይሆን እንደሱ አይሰራም። ሕይወት እና ሞት ያለው ሽታ ይዘን የክርስቶስን ሽታ ይዘን እንድንሄድ ያደርገናል። እነዚህ ነገሮች ሲኖሩን ለራስ ሳንኖር ስንቀር እና ሕይወት እንድንሸት የክርስቶስን መዓዛ ይዘን እንድንዞር
እነኛ ነገሮች በእኛ ውስጥ እንዲበዙ እንጸልይ። ደግሞም እነዚህን ነገሮች እንዴት እንደምናገኝ ደግሞ ቁልፍ የሆነው ነገር ኢየሱስን ማወቅ ነው የሚለን። ኢየሱስን በማወቅ ትጉ። እነዚህ ነገሮች ለኛ የሚሆኑት የሚበዙት፣ እነዚህ ነገሮች ለኛ ሲሆኑ የሚገኘው በረከት ሁሉ የሚገኘው የጠራንን እግዚአብሔርን ልጁንም ኢየሱስ ክርስቶስን ስናውቅ ነው። እና ለማወቅ ትጉ። መዳናችሁን ከፊት ይልቅ አጽኑ። በምን? በትጋት። ብዙ አሁን ምን ተጋላቸው ሌላ ነገሮች አሉን አይደለም? በጣም ምን ተጋላቸው። ግን የዳነ ሰው የእግዚአብሔር ሕይወቱ የሆነ ሰው ሊተጋለት ያለ ነገር ኢየሱስን ማወቅ ነው። እርሱን ማወቅ ጌታ ይህንን እሱን ማወቅ ትልቅ ቦታ ነው የሚሰጥ። የሕይወት ሁሉ ቁልፍ እዚያ ጋር ነው ያለው። ደቀ መዛሙርቱን ጠራ፣ ከእርሱ ጋር እንዲኖሩ ወደ ራሱ ጠራ። ከእርሱ እንዲማሩ እንዲልካቸው ጠራቸው። ወደ ጌታ ያልተጠራ መልእክተኛ ከሆነ ያበላሻል። ከጌታ ጋር ያልኖረ መልእክተኛ ከሆነ ያበላሻል። ለራሱም ያረካ ሰው ነው የሚሆነው። እና ወደ ጌታ መጥተው እሱን ያወቁ ናቸው ሐዋርያቱ ዓለምን የገለባበጡ። ወደ ጌታ በመምጣት ነው እርሱን የምናውቀው። በመትጋት እርሱን ለማወቅ መትጋት። እንዴት ነው እሱ የሚሆነው? ከእርሱ ጋር መኖር፣ ከእርሱ መማር። እንግዲህ የተሰጠን ነገር ለሕይወት የሚሆን ሁሉ ተሰጥቶናል። ለሁሉም ፖቴንሻሉ አለ። እግዚአብሔርን ለመምሰል የሚሆን ነገር ሁሉ ተሰጥቶናል። ይሄን ፍሬ አፍርቶ እንድናይ ኢየሱስን ለማወቅ እንትጋ። ኢየሱስን ለማወቅ እንትጋ። ዳዊት በምድር እንግዳ ነኝ፣ ስለዚህ ቃልህን ከኔ አትሰውር ይላል። ይሄ ጸሎቴ ነው። በምድር እስካለን ድረስ ነው መጽሐፍ ቅዱስ የሚያገለግለን። ከሞትን በኋላ የሞተልንን እርሱን ፊት ለፊት እናየዋለን። ሌላ ነገር አያስፈልገንም። እዚህ እያለን ሳናነበው፣ ሳናሰላስል፣ ሳንኖርበት ካለፍን ከሰር አይጠቅመንም። ከዚያ በኋላ አይጠቅመንም። እዚህ እያለን ግን እግዚአብሔርንና ፈቃዱን እንድናውቅበት የተሰጠ መጽሐፍ ነው። ስለዚህ ወደ ጌታ መጣን ማለት ወደ ቃሉ መጣን፣ ወደ ጸሎት መጣን ማለት ነው። ቃሉ የሚለውን ተማርን። ኢየሱስ ያስተማረውን ሐዋርያትና ነቢያት የተናገሩትን አወቅን ማለት ነው። እርሱን ስናውቅ ኢየሱስን እናውቀዋለን። ኢየሱስን ስናውቅ ደግሞ አብን ደስ የሚያሰኝ ፍሬ በኛ ይገኛል። በሙላት ወደ እግዚአብሔር መንግሥት መግባት ይሰጠናል። እንግዲህ እነኚህ ነገሮች በእኛ እንዲኖሩ ክርስቶስን በየዕለቱ እንድናይ፣ ክርስትና ስርዓት አክብሮ መሄድ ብቻ ገብቶ መውጣት ብቻ ሳይሆን ሕይወት እንደሆነ ደግሞ ያ ሕይወት ቤተ ክርስቲያን ላይ ብቻ ሳይሆን በቤታችንም በስራ ቦታችን ባለንበት ሁሉ እንዲገለጥ ኢየሱስን በማወቅ በየዕለቱ እንትጋ። እግዚአብሔር ደግሞ ይረዳናል። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። ጸልያለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ለሕይወት ዘመናችን ሁሉ የሚጠቅመንን በሕይወታችን ዘመን ሁሉ ልንማረው እንድናስታውሰው የሚፈልገውን ጴጥሮስ የነገረንን ዛሬ እህታችን በአጽንኦት ነግራናለች።